ለሊት ተነስቼ ያለቀስኩ ነው። ትናንትና ይህን ቪዲዮ እስከ መጨረሻው ተመልክታችሁ 5-10 ጊዜ ኮፒ ሊንክ አድርጉት፣ ለምትፈልጉት ሰው ሼር አድርጉት። ከላይ የምትመለከቱት እንግዲህ ጅግጅጋ መድኃኔዓለም ቤተክርስቲያን እየፈረሰ የሚያሳይ ቪዲዮ ነው። አላቅም ሰሞኑ ሚኒሻ ማንሼ ነው ወጣቱን ተፋተው እንጂ አፈሳኮ ተሳቀቀ አስቀጥቃጭም ቢቀጠቀጠው በተገኘና በቀጠቀጠ ትንሽ ኢንዱስትሪ ስሞል ስኬል ምናምን ተብሎ ድሮ እኮ ነው የተከፈተው ድሮ። ሰላም ጤና ይስጥልኝ ውድ የቻናሌ ተመልካቾች እንዴት ናችሁልኝ? ዛሬም እንግዲህ በወቅታዊና በአዳዲስ መረጃ ዘር ጉዳዮች ለእናንተ መጥቻለሁ። አብራችሁኝ ቆዩ ለማለት ወዳለሁ። እኔ ምንቴ ነኝ፣ ቻናሉ ደግሞ ምንቴ ቲዩብ ነው። ሰብስክራይብ በማድረግ ቻናሉን ቤተሰብ መሆን እንዳትረሱ። ሰብስክራይብ አድርጋችሁ ቻናሉን ቤተሰብ ሁኑ። እንዲሁም በተጨማሪ ቪዲዮ ላይክ ማድረግ እንዳትረሱ። ይዤ የመጡት መረጃ ለበርካቶች ተደራሽ እንዲሆን የእናንተ ትብብር ስለሚያስፈልገኝ ላይክ በማድረግ እንግዲህ ትብብራችሁን ግለጹልኝ ቤተሰቦች። ወደ ቪዲዮቹ እንሄዳለን። በቅድሚያም እንግዲህ በትላንትናው ዕለት ከሰማናቸው መረጃዎች መካከል እጅግ በጣም የበርካቶችን ልብን የነካ አንድ ቪዲዮ አለ። ተጋብዙ። የመድኃኔዓለም ቤተ መቃኞ ቤተክርስቲያን በግብረ ኃይል ፈርሷል። በርካቶችንም አሳዝኗል፣ እንዲሁም አስቆጥቷል። በትላንትናው ዕለት በሶማሌ ክልል ጅጅጋ ከተማ የምትመለከቱት የመድኃኔዓለም ቤተ መቃኞ ቤተክርስቲያንም እንግዲህ በምትመለከቱት መልኩ ባልተገባ መንገድ በግብረ ኃይል ፈርሷል። ይህም ነገር በርካቶችን አሳዝኗል። እንዲሁም ደግሞ በአካባቢው ላይ የሚገኙ ምዕመናንና የተለያዩ የቤተክርስቲያን አገልጋዮች በኩልም እንግዲህ ለመንግስት የተለያዩ ጥያቄና ጥሪዎች እየቀረቡ ይገኛሉ። የሶማሌ ክልል ሀገረ ስብከት እንዳሳውቀው ከሆነም እንግዲህ በትላንትናው ዕለት በግብረ ኃይል ማለት ነው ባልተገባ መልኩ ቤተክርስቲያኗ ቤተ መቃኞ ፈርሷል። መንግስትም እንግዲህ ይህንን ነገር በአስቸኳይ እልባት እንዲሰጠውና ቤተክርስቲያኗ እንደቀደመው እንድትሰራ ጭምር ጥሪ የቀረበ ሲሆን በጅጅጋ ከተማ እንደሚታወቀው እንግዲህ ከፍተኛ የሆነ የሃይማኖት መከባበር እንዲሁም መቻቻል ያለባት ከተማ በመሆኑ መንግስት ይህንን ነገር ከግምት ውስጥ በማስገባት አስቸኳይ የሆነ እልባት እንዲሁም ደግሞ ትኩረት በመስጠት እንዲሰራበት ጥሪ የቀረበ ሲሆን በክልሊቱ መንግስት እንዲሁም በተለያዩ ባለስልጣናት ምንም አይነት መግለጫም ሆነ ይህንን ጉዳይ በተመለከተ እየተሰጠ ምንም አይነት ማብራሪያ የለም። ነገር ግን በዚህ ሰዓት ማለት ነው ለክልሉ መንግስት ጥሪ እየቀረበ ይገኛል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ተጨማሪና አዳዲስ መረጃዎችን የማገኝ ካለ ግን አሁን ማጋራችኋለሁ። የፕላስ ምልክቱን ታዲያ መጨረሻውን አትርሱ። መልካም ቆይታ። ይሄን ቪዲዮ እስከ መጨረሻው ተመልክታችሁ 5-10 ጊዜ ኮፒ ሊንክ አድርጉት፣ ለምትፈልጉት ሰው ሼር አድርጉት። ከላይ የምትመለከቱት እንግዲህ ጅግጅጋ መድኃኔዓለም ቤተክርስቲያን እየፈረሰ የሚያሳይ ቪዲዮ ነው። አላቅም በጊዜ ሂደት እንደዚህ አይነት በጣም ልብ የሚነኩ ቪዲዮዎችን እንድንለምድ እየተደረግን ያለንበት አካሄድ ያለ ይመስለኛል። እኛ ጋር ፍቅር የለም፣ እኛ ጋር እርስ በርስ መከባበር መደማመጥ የለም፣ ለጋራ አዳማ በጋራ መቆም የለም። አንዳንዶች ደግሞ እንደዚህ እያደረጉ ነው። ይሄ ነገ ከነገ ወዲያ በአንድ ሀገረ መንግስት ጥላ ስር ለምንኖር ማህበረሰቦች ሀገር አብረን ለምንጸልይ ለምን ቤተክርስቲያንን እንደዚህ ትርፉ ምንድን ነው? ትርፉ የኛ መሸማቀቅ ነው? አንገታችን እንድንደፋ ነው? ሁለተኛ ዜጋ እንደሆነን አይነት እንዲሰማን ነው? እንዳያችሁት ነው። እጅግ በጣም ከባድ ነው ለመመልከት ራሱ በጣም እጅግ የሚከብድ ምስል ይመስለኛል። ብቻ ግን እንግዲህ በሶሻል ሚዲያ ላይ ተጋርቶ በርካቶች የተቀባበሉት ነበረ። እንግዲህ በሶማሊያ ክልል ነው ይህ ነገር የተፈጸመው። እንግዲህ የሚመለከተው አካል ለዚህ ደግሞ ጉዳይ ምላሽ ሊሰጠው ይገባል። ለማንኛውም ግን እንደ አማኝ እጅግ በጣም ልብ የሚነካ ምስል ይመስለኛል። ለማንኛውም ፈጣሪ ይታረቀን ለማለት ወዳለሁ። እስቲ እናንተም እስቲ መልካም ምኞት ካላችሁ ሐሳባችሁን ኮሜንት ሴክሽን ላይ እንድትገልጹልኝ በትህትና ጠይቃችኋለሁ። ወደ ሌላ ጉዳይ እናልፋለን። እንግዲህ ከወቅታዊ ጉዳዮች ጋር በተያያዘ እንግዲህ የትምህርት ሚኒስቴርን እናስቀድማለን። እስቲ አንድ መረጃ ወጥቷል ላጋራችሁና ሐሳባችንን እንሰጥበታለን። ከ550 ሺህ በላይ ተማሪዎች ተፈትነው ማለፍ የቻሉት 70 ሺህ ያህሉ ብቻ ናቸው። የዘንድሮ 12ኛ ክፍል ብሔራዊ ፈተና ውጤት ሙሉ መረጃ ይህንን ይመስላል። በዘንድሮ 12ኛ ክፍል ብሔራዊ ፈተና 563960 ተማሪዎች ተመዝግበው 550210 ተማሪዎች ፈተናውን ወስደዋል። ፈተናውን ከወሰዱት ውስጥ ደግሞ 12.8% የሚሆኑት ተማሪዎች 50% እና ከዚያ በላይ በማምጣት ለማለፍ ችለዋል። ዘንድሮ በአጠቃላይ ፈተናውን ከወሰዱት ተማሪዎች መካከል ማለፍ የቻሉት 70,544 ተማሪዎች ናቸው። ካለፉት መካከል ደግሞ በተፈጥሮ ሳይንስ 16.5% ሲሆኑ በማህበራዊ ሳይንስ ደግሞ 8.33% ናቸው። ከፍተኛ ውጤት በተፈጥሮ ሳይንስ ወንድ 591.6 ከ600 በማምጣት ከፍተኛ ሆኖ ተመዝግቧል። ተማሪው የኦዳ ስፔሻል ቦርዲንግ አዳማ ተማሪ ነው። ከሴት ደግሞ 583 ከ600 የተመዘገበ ሲሆን ከእንጅባራ አገው ምድር ትምህርት ቤት ደግሞ የተገኘ ውጤት መሆኑ በመረጃችን ተመላክቷል። ውጤቱ
ውጤቱ እንዴት አገኛችሁት? ሀሳባችሁን አጋሩን። ወቅታዊ መረጃዎች እንዲደርሳችሁ የታዲያስ አዲስ የማህበራዊ ሚዲያ አማራጮቻችንን በሙሉ ፎሎ ማድረግ አይረሳ። በድጋሚ ደግሞ እንደገና እንግዲህ ለበርካታ አመታት ማለት ይችላል ተከታታይ 3 አመት 4 አመት እንግዲህ ይህንን ነገርን በተደጋጋሚ እየሰማና ነው። ትምህርት ሚኒስቴር እንግዲህ ለጥራት ነው ወይንስ ለወርቀት ነው እየሰራ ያለው? የበርካቶቻችን ጥያቄ ይመስለኛል። ከፍተኛ የሆነ ተማሪ ቁጥር ነው እንግዲህ ከአመት አመት እንግዲህ እየወደቀ ያለው። በዚህ ጉዳይ ላይ ማን ነው እንግዲህ ለዚህ ጉዳይ ምላሽ ሊሰጥ የሚችለው? ወይም ደግሞ የወዳቂዎቹ ቁጥር ወይ እየጨመረ ነው እንጂ የሚመጡ እየቀነሰም አላየንምና ይህን ጉዳይ ሊተመለከታችሁት በአሁኑም እንግዲህ ከ500 ምናምን ሺህ ተፈትነው 97 ሺህ ገደማ የሚጠጉ ናቸው እንግዲህ ውጤት እንደመጣላቸው መረጃው የሚያሳየው። እጅግ በጣም ከፍተኛ የሆነ ልዩነት አለው። ከ2 ከ3 እጥፍ በላይ እንግዲህ ልዩነት ያለው ነውና ይህን ጉዳይ ሊተመለከታችሁት። ለማንኛውም ግን እንደ ሀገር አሳሳቢ ነገር ይመስለኛል። የሚመለከተው አካል እንዳንልም እንግዲህ ይህን መረጃ እያጋራ ያለው ትምህርት ሚኒስቴር ነውና በዚህ ጉዳይ ላይ እናንተስ ምን ትላላችሁ? ሀሳባችሁን ስጡበት። ወደ ሌላ ጉዳይ እናልፋለን። እንግዲህ አንድ ቪዲዮ በርካቶችን አነጋግሯል። ምንድነው? እስቲ ቪዲዮን ተጋበዙልኝና ሀሳባችንን ሰጥበታል። ሊና ረፍት ማን ኖሮ ይሆን? ትናንት ሀገርን ወክለው በውጭ ጉዳይ ሚኒስቴር ቢሮ ስለ ሀገር ሲሰሩ የነበሩ፣ አንድ ትልቅ ክልልን በፕሬዝዳንትነት ሲያስተዳድሩ ሲመሩ የነበሩ፣ ኢትዮጵያ እራፊ ጥቅሞች ላይ የራሳቸውን ሁኔታ ትተው ስለ ሀገር የተከራከሩ፣ ስለ ሀገር ቆሞ በቀናነት የሰሩ ዛሬ ፓርኪንግ ሰራተኛ ናቸው። የፖለቲካ አቋማቸው ምንም ያድርጉ በነበራቸው ጊዜ ሀገርን አገልግለዋል። ከዚህ ሁኔታ ውስጥ ሲወጡ ግን አሁን ሰው ሁሉ የሚስቅበት ነገር ግን ነገ የምናዝንበትና የምናፍርበት የፓርኪንግ ስራ ላይ ተሰማርተዋል። አቶ ገዱ አንዳርጋቸው ምናቸው የሚያስቀው ሀገርን ራቁቷን አስቀርተው አለመዝረፋቸው። አፍሪካ ሀገር እንዳየነው ስልጣን መገልገያ እንጂ ማገልገያ ያላረጉ ብዙ ፖለቲከኞችን እናውቃለን። ብዙ ባለስልጣናትን በሀገራችን እስር ላይ እንደዋሉ በሙስና ተጠርጥረው በዝርፊያ ወንጀል ላይም እንደነበሩ ብዙ ዜናዎች ሰምተናል። ብዙ የፍርድ ሂደቶችን አይተናል። አቶ ገዱ አንዳርጋቸው በዚህ ሁኔታ ውስጥ አለመጠራታቸው ሊመሰገኑ እንጂ ሊሸማቀቁ የሚገባቸው አይደለም። አሁንም ቢሆን ሀገር ያጣችው ምሳሌ ታርግ የምትፈልገውም እንደዚህ አይነቱን ባለስልጣን ነው። ትናንት በቅንጡና በውድ መኪኖች በታጃቢዎች እንዲሁም በከፍተኛ በቃስር ውስጥ ህይወታቸውን ይመሩ ነበር። ዛሬ ከሊናቸው ጋር ፓርኪንግ በነጻነት ይሰራሉ። ስልጣን ማገልገያ እንጂ መገልገያ አይደለም። ይህንን በተግባር አሳይቷል። የትኛውም አይነት ፖለቲካ አቋም ይኖራቸው፣ የትኛውም አይነት በስልጣን ዘመናቸው ውሳኔ ያስተላልፉ የኔ ምልከታ አይደለም። ምልከታዬ ግን በአንድ ወቅት ትልቅ ቦታ ላይ የነበሩ ሰው ዘርፈው የራሳቸውን ታሻሽለው ቤተሰቦቻቸውን ለውጠው አንድ ቦታ እናገኛቸዋለን ሲባል የዕለት ጉርሳቸውን ለማግኘት ፓርኪንግ ስራ ላይ በአሜሪካ ምድር መገኘት ለኔ እንደ ኢትዮጵያዊነት በኩራት መጠቅሳቸው እንጂ ማፍረባቸው መሸማቀቅባቸውም አይደለም። ይህ የሚኖር ህይወት ነው። ሰላም። አቶ ገዱ አንዳርጋቸው ይህንን ቪዲዮ ከሳቸው ጋር በተያያዘ እንግዲህ ሶሻል ሚዲያ ላይ ከተለቀቀ በኋላ የኢትዮጵያ ሕዝብ እንግዲህ ለሁለት ከፍሎ እያነጋገረ ይገኛል። በርካቶች አቶ ገዱ አንዳርጋቸውን እያሞካሿቸው እያደነቋቸው ሲገኙ፣ የተወሰኑ ሰዎችም ደግሞ በተመሳሳይ እየሳቁባቸው እየቀለዱባቸው ይገኛል። በነገራችሁ ላይ አንድ ቪዲዮ ልጋብዛችሁ ወደድኩኝ። ከዛ በፊት ግን የኢትዮጵያ ሕዝብ የሚሰራለትንም የሚሰራበትንም አያውቅም የሚል አባባል አለና እስቲ ወንድማችን ግልጽ አድርጎ ተናግሮታል። ቪዲዮን ተጋበዙልኝ። እንዴት ናችሁ? አንድ ልጅ በስነ ስርዓት በቁም ነገር መጥቶ ይሄን ጠየቀኝ። ከቪዲዮ ላይ እኔ የምናገረውን ሰማና ሲሳይ የኢትዮጵያ ሕዝብ ስትሰራበት እንጂ የማያስቸግር ስትሰራለት ያስቸግራል ብለሃል። ምን ለማለት ፈልገህ ነው አለኝ። ወይ እንግዲህ ለብቻው ልመልስለት እችል ነበር፣ ግን ሀገራዊ ፋይዳ ስላለው ወደ እናንተ አመጣሁት። እኛ ኢትዮጵያውያን ሲሰሩብን አናስቸግርም። ምን ማለት ነው ሲሰሩብን? ለምሳሌ አሁን ይሄን ቪዲዮ ተመልከቱ። እና እዛ ባለውበት ሰዓት ሐዋርያው ጳውሎስን በአካል አይቼዋለሁ፣ ጴጥሮስን ፊት ለፊት አይቼዋለሁ። እና እዛ ባለውበት ሰዓት ላይ መላእክቶች መጥተው ጸጉሬን እያሻሹ እያናገሩኝ ነበር። የሚገርማችሁ በአብ ቀኝ ከሄድኩ በኋላ እንኳ የኔ ማረፊያ ሰኪውር ዳርጋ ነው የመጣሁት። እዚህ ቪዲዮ ላይ አሁን ይሄ ፓስተር ወይንም ፕሮፌት ምናምን የምትባባሉት ሰማይ ቤት ሄጅ የመጣው ፕራይቬት ይሂድ ገብቷል፣ በፕራይቬት ጀት ይሂድ ወይ ፈርስት ክላስ ቆርጦ ነው። ኢኮኖሚ የሚታወቅ ነገር የለም። ሶ ምን እያደረገ ነው? ራሱን ለመሸጥ እያመቻቸ ነው ማለት ነው። ለማን ነው የሚሸጠው? ለህዝቡ። ምን ብሎ እኔ እንዲህ ነኝ። ከዛ ትንሽ ቆይቶ ያው ፈለጣ ነው ታውቃላችሁ። ሶ የሚያጨበጭበውን ደግሞ ህዝብ አይታችኋል። ሶ ኢትስ ዘ ሴም ቲንግ ደግሞ ነቁ ከሚባሉት ደግሞ አዲስ አበባ ከተማ ውስጥ ካሉት ደግሞ እንደ ምሳሌ ላንሳላችሁ። ለምሳሌ የሆነ ሰው
ብድግ ብሎ የሆነ ቦታ ወይ የባለ ሀብት ገንዘብ ሊሆን ይችላል ወይ የመንግስት ገንዘብ ሊሆን ይችላል ለምጥጦ ይጠፋል አይደል? ከዛ መነጋገሪያ ርዕስ ሲሆንና ስሙት ከሌ ገንዘብ ይዞ ጠፋ ወንድ ነው ይባላል። ቴክኒካሊ የመንግስት ገንዘብ ማለት የህዝብ ገንዘብ ነው። ከእያንዳንድ ኪስ ነው አዋጥተህ ሰጥተው ነው ይዞ የጠፋብህ። እንዴት እንደዚህ ያደርጋል? ይሄ እኮ ተገቢ አይደለም። ተውት እኮ ለአነጋገር እንኳን ይሄ እኮ ሊደረግ አይገባም ተገቢ አይደለም ብሎ አይደለም የኢትዮጵያ ህዝብን በሉት ህዝቡ የሚቃወመው ሸልቅቆ ሄደው በስማ ወንድ ነው ይባላል። ገብቷቸዋል ነው። ይሄ የኢትዮጵያ ህዝብ ላይ ልሰራበት ስትመጣ እንደዚህ ያደረገ ይተባበርሃል ማለት ነው። ልሰራለት ስትመጣ ደግሞ ለምሳሌ ሰው ሳትሆን ሰው አትፍጠር፣ መጉረስ በምትችለው ልክ ጠቅልል፣ ልታሳድግ በምትችለው ልክ ልትቆጣጠረው፣ ፍቅር ልትሰጠው፣ አንተንም ቤተሰብንም ይዞ ወደፊት ሊጓዝ በሚችል ልክ ውለድና ማኔጀብል በሆነ መንገድ ለራስህም ለሀገርም የሚጠቅም ዜጋ እንዲሆን አድርጋ አዘጋጀው ብለህ ስትነግረው ደግሞ ያኮርፋል ማለት ነው። ይቆጣል። ለምን? አሁን ይሄ ንግግር ልሰራለት ነው እየተናገርክ ያለው እንጂ ልሰራበት አይደለም። በዛ ምንድነው ለወጪ ያመቻቸኸው አይደለም። ከድህነት ልታወጣው አንዱ ማይንድ ሴትን ነው ማስተካከል ያለብህ። ማይንድ ሴትን አስተካክል። በገዛ ሀገር ላይ ሲስተም ሊበጅ ሲባል አቢዩዝ አታርግ ስትለው አይሰማም። ቅር ነው የሚለው። ምን ለማለት ፈልገው ነው? ሌባ ነው ወይ ያልከኝ ነው ብሎ ይረገረግባል ማለት ነው። ዩሲ እሱ ነው ልዩነቱ። ሁለቱ ልትሰሩበት ስትሉና ልትሰሩለት ስትሉ ያስቸግራችኋል። ኢትዮጵያ ውስጥ አንዳንድ ጉዳዮች ለመቀየር ጥረት እየተደረገ ነው አይደል? የሚሰጠውን ስም ታውቃላችሁ። የሚያየው ያየዋል፣ የማያየው ግን ግግም ብሎ ይላል ማለት ነው። ከዛ አንፃር ነው አጠቃላይ እኛ ስንት ነው? 130 ሚሊዮን ዱ ዩ ቲንክ ሲሳየን 130 ሚሊዮን ህዝቡን ጭምር ኮንሲደር አድርጎ ያው ሉዝ የነቃሉ ብላችሁ ታስባላችሁ? ሁሌ ነው ብለህ አሁን ለምሳሌ እዚህ ጋር መተህ ብትለቀልቅ ወይ እንግዲህ አንተ ከ70 ሚሊዮን ውስጥ ነው ኦልሬዲ የተበላሸ ማርች ብርቱካን ብዬ ነው የምደመድመው እንጂ አይደንቀኝም ነውም ደግሞ እንደዛ ስለሆነ በአሁኑ ሰዓት ኢትዮጵያ የሚያስፈልጋት ከብዛት ጥራት ነው። ስለዚህ ጥራት ምን ጊዜም ወሳኝ መሆኑን በተለያዩ አጋጣሚዎች ምሳሌ አድርጌ ነግራችኋለሁ። እስራኤልን እንደ ምሳሌ አድርጋችሁ ውሰዱ። እስራኤል እንደዚህ ተራብተው ተክተልትለው አይደለም እዛ አካባቢ ያርበደበዱ የሚኖሩት በጭንቅላት ነው። ስለዚህ አሁን አንተ እዚህ ቁጭ ብለህ አንድ ፕሮፊት መጣ ብለህ ስታጨበጭብ መመልከት ያለብህ ወደ ውስጥ ነው። በሌላም ጉዳይ አንዱ መጥቶ ሰርቆ ጠፋ ሲባል እንዴት ያደርጋል ብለህ መተናነቅ ነው እንጂ ያለብህ አብረህ አጨብጭበህ ማሞገስ የለብህ። ለዛ ነው የሚሰራብንና የሚሰራልን ለይተህ የማታውቀው። ጨርሻለሁ። ወንድማችን ትክክለኛ ንግግር የተናገረ ይመስለኛል። በቂ ምላሽም ነው ብዬ አስባለሁ። ለማንኛውም ግን ለእኚህ የተከበሩ ሰው ግን ከፍ ያለ አድናቆት ሊሰጣቸው ይገባል ብዬ አስባለሁ። ለሀገርም እንግዲህ ምን አይነት ጠቃሚ እንደነበሩ ልናስተውል ይገባል። ይህንን ጉዳይ እዚህ ጋር አቆመውና ወደ ሌላ ጉዳይ ዞራለሁ። በአዲስ አበባና በዙሪያ በሚገኙ ቅርብ ከተሞች ላይ እንግዲህ አፈሳ እየተካሄደ ነው የሚል መረጃ ወጥቶ በበርካታ ሰዎች እንግዲህ መነጋገሪያ ሆኗል። በርካታ ሰዎችም ሀሳባቸውን ሲገልጹበት ነበረ። እስቲ አንድ ወንድማችን ያስተላለፈው መልእክት አለ። ቪዲዮን ተጋበዙልኝና ሀሳባችን እንሰጥበታለን። ለወጣቶች የጥንቃቄ መልእክት ነውና ሁላችሁም አዳምጡኝ። እንደዚህ አይነት ቦታ ላይ እንዳይገኙ ወንድም ወይም ደግሞ ጓደኛ ካላችሁ ሼር አድርጉለት። ኮፒ ሊንክ፣ ሼር ፖስት ያደርጋችሁ እስከ መጨረሻው አብራችሁን ቆዩ። በፑል ቤት ውስጥ በፕሌይስቴሽን ቤት ውስጥ የምትዝናኑ እንዲሁም ጫት ቤት ውስጥና መጠጥ ቤት ውስጥ መዝናናት የሚያስደስታችሁ እንደዚህ አይነት ቦታ ላይ ከመሄድ ለጊዜው ይቅርባችሁ። እሱ ብቻ አይደለም፣ ተወዳጁ የእንግሊዝ ፕሪሚየር ሊግ መጀመሩን በማስመልከት በዲኤስቲቪ ቤት ውስጥ ተሰብስባችሁ ኳስ የምታዩ ወጣቶች ለጊዜው ይብራባችሁ። በቻላችሁት መጠን ስራ ከሌላችሁ በቤታችሁ ስለመዝናናት ሞክሩ። ለምን እንደሆነ ሁላችሁም ታውቁታላችሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። የምታውቁትን ሰው ሼር አድርጉለት። እኛ የደሃ ልጆች ማን ነው እየታፈስን ከምናልቅ ማን ነው ለምን የሆነ መፍትሄ አናብጅ? ሰፈራችን ውስጥ ያሉት ሚኒሾች ማለት ነው ለምን ከዛ አርገናቸው ከዛ በኋላ ብናረጋቸው እኛ በቃ አለ አይደል ነፃነት ይኖረን ነበር። ገባችሁ አይደል? ከሰሞኑ ማህበራዊ ሚዲያ ላይ ከተበራከቱ ወሬዎች መካከልና በወጣቱ ዘንድም እንደዚሁ የተወሩ ከሚገኙ ወሬዎች መካከል አንደኛው የግዳጅ አፈሳ ነው። ከምሽቱ 12 ሰዓት በኋላ በተለያዩ የመንግስት መኪኖችና የመንግስት የታጣቂ ኃይሎች እነዚህ ወጣቶች እየሰበሰቡ እየወሰዱ ወደማይታወቅ ቦታ እየተወሰዱ እንደሆነ የተለያዩ ወጣቶችና የተለያዩ ሰዎች እያወሩ ሰምተናል። እነዚህ አፈሳዎች ከተበራከቱበትና ከተጀመሩ ጀምሮ በጣም ቆይተዋል። ወር ደግሞ በረጅም ጊዜ ያክል አፈሳዎች ሲካሄዱበት ከነበሩት ከተማዎች መካከል አንደኛው አዳማ ነች። አንድ አዳማ ላይ የሚኖር ወጣት
በጥናት እንደነገረኝ ከሆነ እነዚህ አፈሳዎች ከተካሄዱ በኋላ ወይ ደግሞ እነዚህ በመንግስት ኃይሎች ወጣቶች ታፍሰው ከተወሰዱ በኋላ ከቤተሰቦቻቸው የራንሰም ገንዘብ ወይ ደግሞ ከቤተሰቦቻቸው ልጃቸው ለማስለቀቅ ገንዘብ ክፈሉ የሚል ሪኩዌስት ሁሉ እንደሚመጣላቸው ነግሮኛል። ለደህንነቱ ሲባል ስሙ መናገር ያልፈለገው የወጣት እስከ 50 ሺህ ብር እስከ 100 ሺህ ብር ድረስ ቤተሰቦች ለልጆቻቸው እየከፈሉ ልጆቻቸው ወደ ቤታቸው እንዲመጡ እያደረጉ እንደነበርና በአሁን ሰዓት ላይ ደግሞ ይህ አፈሳ ወይ ደግሞ ይህ የግዳጅ መውሰድ ወይ ደግሞ ከቦታ ላይ የታፈሱ ወጣቶች መወሰድ በጣም በአስጊ ሁኔታ መጨመሩ ተናግረዋል። እስቲ እናንተንም እዚሁ ጋር ልጠይቃችሁ። በሌሎች ከተሞች ላይ እንደዚህ አይነት ጉዳዮች ሰምታችኋል? በሌሎች የኢትዮጵያ ከተሞች ላይ በተለይም በአዲስ አበባና በተለያዩ በሚታወቁ ከፍ ባሉ ከተሞች ላይ እንደዚህ አይነት ነገሮች ሰምታችኋል? የሚመለከተው የመንግስት አካልስ እንደዚህ አይነት ጉዳዮች ላይ ማጣራት እያካሄደ ነው የሚገኘው ወይስ ደግሞ ኮምፕሊትሊ ሆክስ ነው ብሎ የሚታመነው ወይስ ደግሞ የምር መንግስት አካል እያወቀውና የመንግስት አመራሮች እያወቁት የሚካሄድ ጉዳይ ነው? በቻልኩት አቅም የዚህ ህገወጥ አፈሳ ወይ ደግሞ የህገወጥ አፈሳ አካል የነበሩና ታፍሰው የነበሩ ወጣቶች እንደዚሁም በቤተሰቦቻቸው ገንዘብ ተከፍሎላቸው ወጥተው ከቤተሰቦቻቸው ጋር ተቀላቅለው የነበሩ ወጣቶችን አግኝቼ ለማናገር ሞክራለሁ። የነሱም ቴስቲሞኒ ለመናገር ሞክራለሁ። እናንተ የምታውቁት ነገር ካለ ስለዚህ ጉዳይ ላይ የመታፈሱ ጉዳይ ላይ ከነበራችሁበት አምልጣችሁ ከሆነ ታፍሳችሁ ከወጣችሁ ወይስ ደግሞ የምርም ስለዚህ ጉዳይ የምታውቁት ነገር ካለ ኮሜንት ላይ ሀሳባችሁን አስቀምጡልኝ። እያንዳንዱ ኮሜንት ላይ መልሳለሁ። እያንዳንዱ ቪዲዮዎች የራሳቸው መልእክቶች አሉ። ለማንኛውም ግን እየተካሄደባቸው ነው በተባሉት አካባቢ ላይ እንግዲህ በርካታ ቪዲዮዎች መረጃዎች እየወጡ ይገኛሉ። እናንተ እስቲ ባላችሁበት አካባቢ እንደዚህ አይነት ጉዳይ ገጥሟችኋል ወይ? ኮሜንት ሴክሽን ላይ አጋሩኝ። ለሊት ተነስቼ ያለቀስኩ ነው። ትናንትና በቼንቶ ዘግተው ሃይዌይ ላይ ከየት እንደሚመጡ ማላቃቸው ባሶች እጅግ በጣም ብዙ የባስ ቁጥር እናታቸው በድህነት በልፋት በስቃይ ያሳደገቻቸው የሚመስሉ ህጻናት በቼንቶ መስኮት ላይ ፊታቸውን ብቅ አድርገው እናታቸውን የሚፈልጉ ይመስላሉ። የከተማው አዲስነት ግራ አጋብቷቸው በመስኮት ብቅ ብለው ውጭውን ለማየት ይሞክራሉ። ምን ነው ጥላቻችን በዛ። እነኚህ ህጻናት ተምጠው ተወልደው አንድ ምስኪን ደሃ እናት ለአድጎ ልጄ ለቁም ነገር ይደርስልኛል ያለች የገዛ ወንድሙን እንዲገል መሳሪያ ሲዘል ልሸኘው ነው። ምን ነው ኢትዮጵያዊነት በዚህ ደረጃ ተበዘዘ። ያማል፣ ማርያምን ያማል። በስቃይ ያደጉ እንደሆኑ የሚያስታውቁ ፊቶች በመስኮት ተንጠልጥለው ለሞት ሊማገዱ የከተማውን ብርሃን ለማየት ፊታቸውን ብቅ አድርገዋል። ምን ነው በዚህ ያህል የገዛ ወንድምን ለመግደል የሰው ልጅን ቀምቶ ለመናገር አሁን ማልቀሻችን ጊዜ ይመስለኛል። ምክንያቱም የሀገራችን ሁኔታ እጅግ በጣም አሳሳቢ ሁኔታ ላይ ያለች ይመስለኛል። ለማንኛውም ግን ለሰላምም ለፍቅርም ለአንድነትም እንግዲህ ከፈጣሪ ውጪ መሄጃ የለንምና ሁላችንም በየእምነታችን ለአምላካችን እንግዲህ ጸሎት ልናደርግ ይገባል። ወደ ፈጣሪያችንም እንመለስ ለማለት ወዳለሁ። ወደ ሌላ ጉዳይ እናልፋለን። አብራችሁን ቆዩ። ደቡብ ምዕራብ ኢትዮጵያ ክልል ምንም ሳያፍሩ በመካከለኛ ደረጃ የምግብ እጥረት ላለባቸው እናቶችና ህፃናት ላይ ከተመደበ በጀት 2 አይፎን ፕሮማክስ 796,000 ብር ለሁለት ባለስልጣናት እንዲገዛ መወሰኑ ተገዝቶም ለባለስልጣኖቹ መሰጠቱን ነግሬያችሁ ነበር። በዚህ በሶሻል ሚዲያ ላይም 1-2 ቀን ሲሯሯጥ የነበረ ነው። ይሄን ተከትሎ ቢሮ ማስተባበያ ሰጥቷል። በኔ ማስተባበያ አይደለም አልሸሹም ዞራሉ የሚል ነው መግለጫቸው። ጌጡ ተመስገን እንደሚከተለው ነግሮናል። ደብዳቤውን በቃሌ እንደተወጣሁት የጌጡ ተመስገን ዘገባንም በቃሌ እንድወጣው ይፈቀድልኝ። ከእናቶችና ህፃናት ጉርስ ተቀንሶ ቅንጡ ስልኮች ተገዙ ይለናል። እውነታው ምንድን ነው? በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ በእናቶችና ህፃናት ጤና ዳይሬክቶሬት ከእናቶችና ህፃናት ጉርስ ተቀንሶ
ቅንጡ ስልኮች ተገዙ ተብሎ በማህበራዊ ሚዲያ ሲሰራጭ የቆየው መረጃ በተመለከተ ቢሮው ምላሽ ሰጥቷል ሲል ዶች ኤችዲ ዘግቧል። ስልኮቹ ግዢ መፈጸሙን ያረጋገጠው ቢሮ ስልኮቹ ግዢ መፈጸሙን ኦልሬዲ አምኗል። ያረጋገጠው ቢሮ ግዢው ግን በማህበራዊ ሚዲያ እንደሚወራው ኢሰብአዊ በሆነ መንገድ የተፈጸመ ሳይሆን ከዓለም አቀፉ የምግብ ፕሮግራም WFP ፕሮጀክት የሥራ ማስፈጸሚያ ወጪ ኦፕሬሽን ኮስት ተቀንሶ ለተቋማዊ መረጃ ልውውጥ አይፎን ፕሮ ማክስ ነው የሚያስፈልገው መረጃ ልውውጥ አገልግሎት መሆኑን አስታውቋል። ፕሮጀክቱ ውሉ መሰረት እስከ ታችኛው የወረዳ መዋቅር ድረስ ለሚከናወነው የጤና መረጃ ልውውጥ ስርዓት ተንቀሳቃሽ ስልኮች እንግዲህ እስከ ታችኛው ሁለት አይደለም ማለት ነው። እስከ ታችኛው ወረዳ ያሉ ሰዎች በሙሉ ተገዝቷል ማለት ነው። ምን ቀረ? በጀቱ ምን ቀረ? ለመረጃ ልውውጥ ስርዓት ተንቀሳቃሽ ስልኮች በተጨማሪ ላፕቶፕ ኮምፒውተሮች፣ ታብሌቶች እና ፓወር ባንኮች ተገዝተው ወደ ስራ መገባታቸው ተገልጿል ይለናል። እንግዲህ አያፍርም፣ ማፈር ቀርቷል ማለት ታችኛው ወረዳ ድረስ የሚያስፈልገው አይፎን ፕሮ ማክስ ነው። ሁለት ስልኮች 796,000 በሚገዛበት ዋጋ ማለት ነው። ኦልሬዲ ተበልቷል። አታለቃቅሱ እያሉን ነው። ደርሶናል፣ ሰምተናል። ደቡብ ምዕራብ ኢትዮጵያዬ ዝም አይን እንጂ መጫወቻ አይደለንም። በነገራችሁ ላይ እንግዲህ ይህ ቪዲዮ ከተመለከቱኝ በኋላ በርካቶች ማሰባቸውን እየገለጹበት ይገኛል። ብቻ ግን ምን አገናኘው ነው የብዙዎቻችን ጥያቄ። ምክንያቱም እንግዲህ የወጣበት ገንዘብ እጅግ በጣም ከፍተኛ ነው። አይፎን 17 ምን ያህል ውድ እንደሆነ ሁላችንም እናውቃለን። እንግዲህ ይሄ ሁላ ብር ወይም ደግሞ ከተሰጠው በጀት ላይ ከፍተኛ የሆነው ወጪ ለስልክ ሲሆን ምን ይባላል? ለማንኛውም ግን እስቲ ሐሳባችሁን ስጡበት፣ እንድንወያይበት የመጣሁላችሁ እንግዲህ በርካታ ሰዎች ስለተነጋገሩበት ነው። ፈጭቶ መብላት መጋገር ያስተማር እንዴ? ኩታ መልበስ ማን ያስተማረን? ቀሚስ መልበስ ማን ያስተማረን? ጋቢ መልበስ ማን ያስተማረን? ሸማኔ ብለን የምንሰድባቸው ፋቂ የምንላቸው ቆማዳ በየገጠሩ ያን ሁሉ ማን ያስተማር? ቤተ እስራኤላውያን እኮ ናቸው። ቤተ እስራኤላውያን እየተጠቀምን የነሱን ዕቃ እንደገና እነሱን ቡዳ ካይላ ቀጥቃጭ ሰው ይበላሉ ማለት ይሄ በጣም ትልቅ እርግማን ነው። ለዚህ ነው ኢትዮጵያ ወደፊት መሄድ ያቃታት። እንደ ኢትዮጵያ አሁንም በእስራኤል ላይ ያደረሰችውን ግፍና መከራ በንሳ እስካልመለሰችው ድረስ ስደቱ ይቀጥላል፣ ጦርነቱ ይቀጥላል፣ እርግማኑ ይቀጥላል። የኔ ጌታ ምንም የሚቀጥል ነገር የለም። ሲጀመር የተነሱበት መነሻም ስህተት ነው። እኔ እኮ የማይገባኝ በዘንድሮ ዘመን አንዳንድ ትልልቅ ሰዎች ለምን ወደ ኋላ እንደምትመለሱ ነው የማይገባኝ። አሁን በኔ ትውልድ ካይላ ምንድን ነው ሲጀመር? ካይላ ነው ያሉት፣ ጓላ ነው ያሉት። ነካሽ ቀጥቃጭ የሚል ቢቀጠቀጠው በተገኘና በቀጠቀጥን ትንሽ ኢንዱስትሪ ስሞል ስኬል ምናምን ተብሎ ድሮ እኮ ነው የተከፈተው። ድሮ ሰውን ለማነካከስና የሆነ ነገር ለማለት ወደ ኋላ መመለስ አያስፈልግም። ሲጀመር ክሬዲት ስጡን ከሆነ ጥሩ። ከናንተ ፊት ራቁታችንን ነበር የምንሄደው፣ እናንተ ናችሁ ቀሚስና ኩታ ያስተማራችሁን። በቃ ይሁንልዎት በቃ አያስፈልግም። ግን አንዳንዴ ስንናገር ወጣቱን ትውልድ ማሰብ መቻል አለብን። መስማት ዲዘርቭ አያረጉም። አሁን ያሉ ልጆች ለምሳሌ ካይላ ቀጥቃጭ ሻምከንተም ባይ ምናምን የሚባል ነገር ማን ባጠፋው ነው? ማን ነው ይቅርታ የሚጠይቀው? ሲጀመር እንደው ከሆነ እንኳን ፍላተር ላለማድረግ ነው፣ እርሶም ዝም ብሎ አጉል ደስታ ላለመስጠት ነው እንጂ ይቅርታ ይቆጥርብኝ ምን አለው? በዋት ነው በኪሎዋት ነው የሚቆጥሩ 36 ታይምስ ይቅርታ። ፐርፐዝ የለውም። ትልቅ ሰዎች ኃላፊነት ይሉርብን እንጂ እኔ የተለያየ እምነቶችን የምትወክሉ ሰዎች አሁን እምነት ወክለው ነው እርሶ መሆን የሚሆነው። ያው የተወሰነ ቪዲዮ ላይቻለሁ። አሚን እኔ ሳስበው በኔ ጀነሬሽን እርሶ ያሏቸውን ሰዎች እኔ የበደልኩትም እንዲህ ብዬ የጠራሁትም ሰው የለም። በእኛ ጊዜም የለም እንዲህ የሚባለው ስም። አሁን እርግጠኛ ነኝ አሁን ገጠርም እጄ መናገር ይችላል። ገጠርም ያለው ሰው ኢንዱስትሪ ስሞል ስኬል እና ተብሎ ሌላ ታሪክ ውስጥ ገብቷል። ቂም ቋጥረው መሆኑ ነው። አሁን የድሮውን ቋጥረው ይሄ ይቅርታ ይጠይቁት። ለማታውቀው ነገር ይቅርታ ከመጠየቅ በላይ በጣም ቀላል ነገር የለም። ሰውን የሚያረጋጋው እኮ ይቅርታ። ግን ከእንደዚህ አይነት ነገር ይቆጠቡ። ትውልዱን የሚያንጽ ሰውን ከሰው ጋር የሚያቀራርብ ምናምን የሚያደርግ በእናንተም ሳይድ ያሉት ልጆቻችሁ ትንንሾቹ ልጆች ከተረፉት ወገኖቻቸው ጋር እንደው ፖዚቲቭ ነገር አድገው እንደው እንዲሆኑ አድርጎ ማስተማር አይሻል? እውነት ቁጭ ብለው አሁን እኛን ይቅርታ ካልጠየቃችሁን በስተቀር
እስራኤል ላይ ያደረሰችው ወደ ኢትዮጵያ ማን አቀምሷት? ምን አድርገን ነው የምናደርሰው እናንተ? አንዳንዴ ለመሳሳት ማቅም ይፈልጋል ሰውዬው። ለመበደልም እኮ የሆነ ነገር መሆን እኮ መቻል አለብን እኮ። እሺ በቃ ይቅር በሉን በቃ። ምን ይላሉ ነው? ግራ ይገባል። ትልቅ ሰዎች እውነት ኃላፊነት ተሰማቸው። የሰመረ ባሪውን ሐሳብ እንዴት አገኛችሁት? ቁም ነገር አለው ብዬ ስላሰብኩኝ ነው የጋበዝኳችሁ። ለማንኛውም ግን ለዛሬ ይዤላችሁ የመጣኋቸው መረጃ አዘል ቁም ነገር ቪዲዮዎች እንግዲህ እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።